እሱኔ ያለሁትኝ ማለት ሳውዲ ነው ያለሁትኝ እና እኔ መዳም ቤት ነበር እየሰራሁኝ የነበረውና እናቴ በጣም ገንዘብ አስፈልጋት ማለት ነው። ከዛ ግራ ገባኝ ማለት በቃ እንከፈትኩት ሲለኝ ብዙ ገንዘብ ነበር ያስፈልጋት። ምንም በቃ የኔ ገንዘብ ለሷ አልማይም ነበር ማለት በቃ ብዙ ወጪ ስለነበረብኝ ለምንም ነገር እንትን አይልም ነበርና ምንድን ነው የሚሉት ስድስት ነው የሚባለው። እነሱ አጋጣሚ እነሱን አወራኋቸው ምናምን ሃይማኖትን ቀይራለሁ ኖ አላህን እንደምክድና በቃ ሁሉም ነገር በእኛ ማመን እንዳለብሽ ምናምን አሉኝ ማለት ነው። በእኛ ማመን አለብሽ ሁሉም ነገር። ከዛ እሺ አምኛለሁ፣ ሁሉም ነገር ተቀብያለሁ አልኳቸው ለእነሱ። ግን እኔ ሁሉም ነገር አውቅ ነበረ ማለት አላህን እየካድኩኝ እንደነበር እያወቅኩ ነው። እሺ በእኛ አምነሻል የሆነ እርድ የሚባል ነገር ምናምን አለኝ። ከዛ በቃ ቶሎ ብለሽ እንትን ላኪልኝ ምናምን አለኝ። ፎቶ አካውንት ምናምን ላኪልኝ እና ላኪ አለኝ። ላኩለት። ያን ግን ለእናቴ ስል ነው እንደዛ ያደረግኩት። እኔ ፊታሞ አያቅተኝም አልኩኝ ማለት አላህን ካድኩት። በቃ ካድኩት ምን ይታወቅ አውቄያለሁ ሲጀመር። ከዛ ስንት ገንዘብ ጠየቀኝ። የኛ አባል ልትሆኚ ገንዘብ ስጠይቀኝ እንግዲህ ገንዘብ ፈልጌ ገንዘብ አልሰጥም አልኩኝና ብሎክ አድርጌ ወረድኩኝ። ያ ገንዘብ ቀድሞ ገብቶልኝ ቢሆን ኖሮ አላህን ክጄው ነበር ብዬ አሰብኩኝ። በቃ እነሱም ብሎክ አድርጌ ዘግቼ አላህን ግን ይቅርታ ጠይቄው ነበረ። ኢሞ ላይ ደግሞ ቁርአን ምቀራበት ግሩፕ ነበረ። ምቀራው ቁርአን ነበረ። አቃተኝ መቅራት ወላሂ አቃተኝ። አልቻልኩም። ፊደሎች ሁሉም ነገር ጠፉብኝ። ምንም ነገር ማድረግ አልቻልኩም። አላህን ደጋግሜ ይቅርታ ብጠይቀው መልሼ ቃይዳ ገባሁኝ። ቃይዳም ብገባ ምንም መቅራት አልቻልኩኝም። ግራ ገብቶኛል። እኔ እኮ አላህን ይቅርታ ጠይቄዋለሁ ግን ሻሃዳ መያዝ አለብኝ ብዬ አሰብኩኝ። በቃ በመጀመሪያ እንዲህ አይነት ይሄን ስራ እየሰሩ እየተንቀሳቀሱ ያሉ ሰዎች ውሸታቸውን ነው። የሆነ ብር ታገኛላችሁ ምናምን ከዚያ እምነታቸውን ያስክዷቸዋል፣ ያስቀይሯቸዋል። ሳውዲ ላይ ያለሽ መስራት ትችላለሽ፣ ጉልበት አለሽ፣ እናትሽን በዚያ ሰርተሽ ማስተዳደር ትችላለሽ። አታያቸውን ከጎንሽ ያሉ እህቶችሽ እንዳንቺ እየሰሩ ቤተሰቦቻቸውን ቀጥ አድርገው የያዙ የቤተሰቦቻቸውን ህይወት እያስተዳደሩ ያሉ ይህን ጸጋ ሰጥቶሻል አላህ ሱብሓነሁ ወተዓላ። ስንት ጓደኞች ይሻሉ ኢትዮጵያ ላይ ሆነው የትም ሄደው መስራት ያልቻሉ ቤተሰቦቻቸውን ማስደሰትና ማስተዳደር ያልቻሉ እነሱን አስታውሽ እና ያለሽበትን ጸጋ ቆም ብለሽ አንቺ በዚያ ቦታ ላይ ሰርተሽ እናትሽን አባትሽን ማስደሰት ትችላለሽ እንደ ሌሎች እህቶች። ሌላ ብር እንደዚህ ፍለጋ ምናምን ተብሎ እምነት አይቀየርም በፍጹም። ቤተሰብን ለማስተዳደር የሚል ይሄ አሳማኝ የሆነ ምክንያት አይደለም በፍጹም። ስለዚህ እነዚህ ቀይሬያለሁ ክጃለሁ ያስብሎሽ ከሆነ ሻሃዳ መያዝ አለብሽ። ሻሃዳ መያዝ አለብሽ። ያንን በራስሽም ቢሆን መያዝ ትችያለሽ። አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመድን ረሱሉላህ ያለሽ ሻሃዳ ትይዣለሽ። እሺ አይ አንቺ ያዥ በራስሽ ችግር የለውም። ታውቂያለሽ አይደል? አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመድን ረሱሉላህ በይ። አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመድን ረሱሉላህ። ሰላም አለይኩም። አንድ ጥያቄ ልጠይቅማ። ምን መሰለህ ብዙም አልችልም እንኳን እኔ ምን አልሽኝ? ይሰማቸዋል ልጆች?
ይሰማል? ጀማላው እሺ ጥያቄ ልቀጥል። ወአለይኩም ሰላም ወራህመቱላህ ወበረካቱህ። ያው ልጠይቀው እንዴት ነው? طيب ደህና ነኝ አልሐምዱሊላህ። አልሐምዱሊላህ። ጥያቄ ነበረኝ እጠይቅላለሁ? ይቻላል። እሺ ከአራት ዓመት በፊት ወንድሜ በየመን መጥቶ በብዙ ብር አንስቼው ነበረ። ግን ሲመጣ ሰርተህ አፍራኒ አልፈልግም ብዬ ምንልለት ነበረ። ግን ዛሬ ላይ ሲቸግረኝ ብሬን ስጠኝ ለልጄ አንድ ነገር ላርግላት። ልጅቱ ደግሞ የቲም ናት፣ አባት የላትም፣ ሞቶባታል። የ8 ዓመት ልጅ ናት። በፊት አልፈልግም ብዬ ብሩን ብዬ ግን ስጠኝ ሲቸግረኝ ስጠኝ ብዬ ጠየቅኩት። እሱ ደግሞ አትችይም፣ በፊት አልፈልግም ብለሽኛል አትችይም አለኝ። ያኔ መልሼ ስጠኝ በማለቴ ያኔ እንደሚያስቀይም እና እንትን እንደሚል አውቃለሁ። ትክክል ነው ይሄ እንደዚህ ማለቴ? እሺ አንድ ጊዜ ሰውየው ለሆነ ሰው ገንዘብ ሰጥቶ አይ አልፈልግም ይቅር ብዬልሃለሁኝ ካለ በኋላ እንደገና ያን ገንዘብ አምጣ ስጠኝ ማለት አይቻልም። እንዳይስላም ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ አልዓኢዱ ፊ ሂበቲሂ ከለዚ ያእኩሉ ቀይዐተሁ ብለው ተናግረዋል። የሰጠውን ስጦታ አምጡ ብሎ እንደገና የሚያስመልስ ሰው የተፋውን ሻታ እንደገና ዳግም መልሶ የመብላት ያክል ነው ብለው ተናግረዋል። ሻታ ከተፋችሁ በኋላ ከፋችሁ እንደገና መልሳችሁ መብላት ምን ያክል አጸያፊ ነው። ልክ እንዲሁ ለሰዎች የሰጣችሁትን ገንዘብ አይ አልፈልግም ይቅር ብዬልሃለሁኝ ያላችሁትን ገንዘብ እንደገና ፈልገዋለሁ አምጣ ማለት አይቻልም፣ አጸያፊ ነው። ነገር ግን ያ ሰው መልካም የዋላችሁለት ሰው የሆነ ጊዜ ላይ ቢቸገር ያንን መልካምነቱን ለእናንተ የዋለውን በማስታወስ አግኑ። ይህ ግዴታ ሳይሆን ከአላህ ዘንድ ምንዳ እናገኛለን ብላችሁ አስባችሁ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? መን ሰነዐ ኢለይኩም መዕሩፈን ፈካፊኡሁ ፈኢን ለም ተጅዱ ማ ቱካፊኡነሁ ፈድዑ ለሁ ቢልኸይር አሉ። ለእናንተ መልካም የሰራላችሁን ሰው እናንተም ለእርሱ መልካም በመስራት ካሱት አሉ። የምትክሱበት መልካም ነገር እንኳን ብታጡ ለዚያ ለሰው ዱዓ አድርጉለት፣ ጸልዩለት ብለው ተናግረዋል። በቃ ሙስሊም ይሄ ነው። ሙስሊም ይሄ ነው። ተቸግረህ የረዳህንና ያገዘህን ሰው የሆነ ጊዜ ላይ ተቸግሮ ብታገኘው ከጎኑ እንድትቆምለት እንድታግዘው እስላም ያዛል። ሙስሊም ውለታ ከፋይ ነው። ውለታ ከፋይ ነው ሙስሊም። ነቢያችን ሰለላሁ ዐለይሂ ወሰለም በዘመናቸው አንድ የሚያገለግላቸው አይሁድ ነበር። ይላካቸዋል፣ በቃ ያገለግላቸዋል። ከዕለታት አንድ ቀን ሲታመም አይነል ጉላም አልይሁዲ ብለው ጠየቁ። ያ አይሁድ ልጅ የት ነው ብለው ጠየቁ። በእርሳቸው የሰራላቸው መልካም አልረሱበትም። ከዚያ በኋላ ታሟል ተብሎ ሲነገራቸው ቤቱ ሂጄ መጠየቅ አለብኝ ሰው አሉ። አይሁድ ነው ያ ጀማዓ ሙስሊም አይደለም። ከዛ ቤቱ ሂደው አጽናንተውት ምናምን ነው ወደ እስልምና ጥሪ አድርገውለት እስልምና ተቀብሎ ተመለሰ። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም የሰዎችን ውለታ መላሽ ነበሩና እናንተም የሰዎችን ውለታ መላሾች ሁኑ እንዳትከዱ። ስለዚህ ያ ነው ይሄ ልጅ ከአላህ ሱብሓነሁ ወተዓላ ዘንድ ምን እንዳለ ማግኘት አስቦ ለአንቺ መልካም ነገር ቢያደርግልሽ መልካምና የተሻለ ነገር አይ ጥያቄ አለ ይቀጥል። እሺ ኢንሻአላህ ሌላ ጥያቄ መጠየቅ እችላለሁ? ጓደኛዬ እኔ ጋር አለች ነበር። ሰላም ሰላም አለይኩም ወሱ ሰላም አለይኩም አለይኩም ሰላም። እኔ ጥያቄ መጀመሪያ ሳገባ ሸርጥ አስቀምጬ ነበረ እና ያንን ሸርጥ አሁን እንትን ካላለፈች መጠየቅ እችላለሁ? እንዳታገባቢ ሁለተኛ ብለሽ ነው ያስቀመጥሽ? አዎ አንደኛ ሸርጤ ሁለተኛ ሚስት ላያገባ፣ ሁለተኛ ሸርጤ ደግሞ ላይቭ ላይ ገባ ማለት ነው። ላይቭ ላይ ከገባ አንድ ጓደኞቹ ጋር፣ ሁለት ደግሞ ኸይር ነገር ቦታ ያኔ ቁርአን እንደዚህ አይነት ቦታ ግባ ችግር የለውም ብየዋለሁ። ሶስተኛ ደግሞ በቤትህ ቪዲዮ ከፍተህ ሀጂ ነብይ ሴቶችን እያስገባህ ላታወራ ምናምን ብዬ ነው ሸርጥ አስቀምጬ የገባሁት ማለት ነው። ከዛ አሁን አይገባም ነበረ። የሆነ ስንቀያየም ላይቭ ላይ ይገባና ልክ እንደዛ ሀጂ ነብይ ሴቶችን እያስገባ
ዝም ብሎ አሊቦ አልተወሪ ምናምን ያወራል። ከዛ ባለፈው እንደዚህ አንዴ ገብቶ ደወልኩኝ በመስፈር ደውዬ ውጣ ስለው አልወጣም አለኝ። 3 ጊዜ ደወልኩ በመስፈር። ከዛ ከደወልኩኝ በኋላ ወጥቶ እንደገና ይቅርታ ምናምን ብሎኝ ታረቅን። አሁን ደግሞ ድጋሜ ስንደባበር መልሶ ላይቭ ላይ ወጣ። ስለዚህ አሁን ፍች መጠየቅ እችላለሁ? ያኔ ሐራም አይሆንብኝ? መስፈርት አይሆንብሽም። ሴቶች ከወንዶች ጋር በምትጋቡ ጊዜ ያስቀመጣቸዋቸው ሸርጦች፣ መስፈርቶች ካሉ ያንን ስምምነቱን ካፈረሰ የዛኔ ፍች መጠየቅ ሐቅ አላት ትችላለች። ከባህር ሴቶች ጋር እንዳታወራ የሚል እንትን አለች። እንዳጠቃላይ ግን እንዲህ አይነት ከባበር እንትኖችን ሰው ሊወድቅባቸው የሚችሉ ነገራቶችን በመስፈርት አድርጋቸው ባታስቀምጧቸው። ያሁን ላይቭ ሊከፍት ይችላል። ላይቭ እንዳይከፍት ምናምን ከከፈትክ ምናምን እንዲህ አይነት ነገራቶችን ባታስቀምጧቸው። ለህይወታችሁ በጣም አስቂ የሆኑ ነገራቶች፣ ከባድ ነገራቶች ካልሆኑ በስተቀር ወደ ፍች እና እኔ ተፋቷላችሁ ስላለፈው ይቅር በይውና መክረሹ ዳዕዋ አድርገሽለት በቃ ያንን ነገር በመምከር እንዲስተካከል ማድረግ። ባል በሚስቱ ላይ ሚስት በባሏ ላይ የሆነ ጥፋት ቢያገኙ እንዲህ ካደረክ እንዲህ አደርግሃለሁ በሚል አምባገነናዊ አካሄድ ሳይሆን በምክርና በተግሳጽ ቢሆን የተሻለ ነው። በምክርና በተግሳጽ ቢሆን የተሻለ ነው። እሺ አይ እኔ እኮ ከገባሁ በኋላ አይደለም፣ ይሄ መጀመሪያ ነው ያስቀመጥኩት ሳንጋባ በፊት። እንደዚህ ካረክ አልፈልግም ብየዋለሁ። መጀመሪያ ሸርጡን ባላስቀምጥ ባይቀበለኝ ኑሮ እኔ እና እሱን እንጋባ እኮ አንችልም ነበር። እሺ ትቻለሽ፣ ሐቅ አለሽ። በቃ ሌላ ጥያቄ አለሽ? እሺ ጀዛከላህ። እሺ ሰላም አለይኩም። ሰላም ቢግም አለችኝ። ምን ላድርግ? እኔ እንዲታረቁ ነበረ። እዚህ በኋላ ብትከራከር አንተን ራስ ፈትቻለሁ ነው እንዳትተኝ። እሺ ብዬ አሰረድኩት። አንድ ገጠመኝ ትዝ አለኝ። አንድ ሰው ነበር፣ 4 ሚስቶች ነበሩት። 4 ሚስቶች ነበሩትና አንድ ግቢ ነው የሚያኖራቸው 4 ነው። እዛ በጣም ተበሳጭቶ ይመጣል። በጣም ተናዶ ይመጣና ቤት ውስጥ ከአንዷ ጋር እያወራ ያለ እሷ ጋር ሲጋጭ እዛው በቃ ፈትቼሻለሁ ይላታል። ሌላኛዋ እዛው ነበረችና ጎኑ ላይ እየሰማችው ነበር። እንዴ ምን ችግር ረጋ ብለህ ብታናግራትና ችግሩን በመወያየት ብትፈቱት ምን ችግር ነበረው? ፈታሃት እኮ ለምን ትፈታታለህ አለችው። አንቺ ለራስሽ ፈትቼሻለሁ አላት። 2 ሶስተኛዋ መጣች። እንደዚህ ተናዳጅ ነህ እንዴ ምናምን ብላ እሷ ደግሞ ከምትፈታቸው ምናምን አንቺ ለራስ ፍች ነሽ አላት። 3 መጨረሻ ላይ ደግሞ 4ኛዋ እንደዚህ ሁሉንም ፈተህ ጨረስክ እኮ በዚህ መልኩ ማንንም መያዝ አትችልም እኮ ምናምን ብላ በትከስጨው መጣች። አንቺን ፈትቼሻለሁ 4። ከዚያ በኋላ ይሄንን ጉድ እየሰሙ ያሉ ጎረቤቶች ነበረች። አንዷ እንትን በመስኮት ብቅ ብላ እንደዚህ አንተ ምን አይነት ሰው ነህ? በአንድ ቀን ሚስቶችህን ሁሉ ፈተህ ጨረስክ? እንደው ምን አይነት ፈጣን ሰው ነህ? ምናምን ረጋ ብትል ምን ችግር አለው? ምናምን ስትል አንቺንም ባልሽ ከፈቀደ ፈትቼሻለሁ አላት። ባልየው ፈቅጃለሁ ፈቅደናል አለ። እና ትዳር መረጋጋትን ይፈልጋል። እሺ በጣም ስክን ያለ ሰው ይፈልጋል። በባልና በሚስት መካከል የሆነ ነገር ሊፈጠር ይችላል። እሺ ጥያቄ ምንድን ነው? አንተ የኔ ጥያቄ ምንድን ነው? ሰላም አለይኩም። እኔ ጥያቄ በመደበኛ ፍርድ ቤት የታሰረ ኒካህና በሸሪዓ ፍርድ ቤት የታሰረ ኒካህን በመደበኛ ፍርድ ቤት ሲወርድ አልወረደ የሚባል ነገር አለና እንዴት ታየዋለህ ብዬ ነው። የሙስሊም ሸሪዓ ፍርድ ቤት ነው ስልጣን የተሰጠው ከነብዩ ሰለላሁ ዐለይሂ ወሰለም ዘንድ ኒካህን የማውረድና የማሰር ስልጣን የተሰጣቸው እነሱ ናቸው። ስለዚህ የመንግስት ፍርድ ቤቶች ሙስሊም ላይሆኑ ይችላሉ። ሙስሊም ያልሆነ ሰው የሙስሊሞችን ኒካህ የማውረድም የማሰርም ስልጣን የለውም።
ስለዚህ ሸሪዓ ፍርድ ቤት ነው። መጀመሪያ ባል አለ፣ ማነው አባት አለ ልጅቱን ሊድራት የሚችለው ከሌለ ወንድሟ፣ ከሌለ አጎቷ፣ ከሌለ አያቷ እያለ ይሄዳል። ከነዚህ ሸሪዓ ፍርድ ቤት ይሄዳል ከዚያ በኋላ እንጂ የመንግስት ፍርድ ቤት ኒካህን አያስርም። ኒካህን ለማውረድም ልክ እንዲሁ ባልየው ለምሳሌ ፍች ተጠይቆ አልፈታም ካለ የመንግስት ፍርድ ቤት ሳይሆን ኒካህን የሚያወርደው የሚመለከተው የሙስሊሞች ሸሪዓ ፍርድ ቤት ነው ኒካህን ሊያወርድ የሚችለው። በእነሱ በኩል ከወረደ ኒካህ አልወረደም ማለት ይቻላል። የመንግስት ፍርድ ቤት ኒካህን ቢያወርድ ኒካህ አይወርድም። በሸሪዓ ፍርድ ቤት በኢስላማዊ ሸሪዓ ፍርድ ቤት المحكمة الشرعية الإسلامية. أش مرحبا جزاك الله وياكم. يا كالي قد يا كالي يا كالي من الناس ያው ብዙ ወንጀል ሰርቻለሁ አላህ ይቅር ይለኛል። አላህ ሱብሓነሁ ወተዓላ ወደ እርሱ የተመለሱ ባሪያዎችን ይቅር ሊላቸው ቃል ገብቷል። ወኢኒ ለገፋሩ ሊመን ታበ አለ። ወደ እኔ ንስሐ ላደረገ ለተመለሰ ባሪያዬን ይምርለታለሁ ብሎ ተናግሯል። ፈመን ታበ ሚን ባዕድ ዙልሚሂ ወአስለሐ ፈኢነላሀ የቱቡ ዐለይህ ኢነላሀ ገፉሩር ረሒም ብሏል። በኃጢአት ነፍሱን ከበደለ በኋላ ራሱን ያስተካከለ ወደ እኔ ንስሐ ያደረገ እኔ መሐሪና አዛኝ አምላክ ነኝ፣ ንስሐውን እቀበላለሁ ብሎ ተናግሯል። ነቢያችን ሰለላሁ ዐለይሂ ወሰለም መን ታበ ታበ አላሁ ዐለይህ አሉ። ወደ አላህ ንስሐ ያደረገ አላህ ንስሐውን ይቀበላል። ስለዚህ ወደ አላህ ሱብሓነሁ ወተዓላ ተውበት እስካደረግክ ድረስ እርሱ የኃጢአትህን መብዛት ሳይሆን የሚያየው አንተ ወደ እርሱ መመለስህን ነው የሚያየው፣ ይቅር ይልሃል። እሺ ሌላ ጥያቄ የለኝም። ጨርሻለሁ። مرحبا نزلوا وتحت يلا. مرحبا وياك. እሺ ጥያቄ ያላችሁ? ወልኩም ሰላም። አለይኩም ሰላም። መሰለህ ሚስቴ ጋር ተጣልቼ ነበርና ከዛ ቤተሰብ ተሰበሰበ። እኔም ልፈታ ነበር የተሰበሰቡት፣ የሷም የኔም ቤተሰብ እንዴት ተሰበሰቡ። ከዛ እንደገና ተበዲያዲለን ነበርና እኔ በበዲያሉ ምክንያት እንግዲህ ቻፉ በየኛፉ ብያለሁኝ እያልኩ እያለ ቤተሰቦቹ ገብተው ያኔ እንግዲህ ፈታት ብለው ስልኩን ዘጉብኝ። በዛው አቋረጠብኝ ስልኩም። እኔም ፈታውሽ አላልኩም ነበረ። ሙራዴ ግን ያኔ የተበዲያደለውን ነበረ በዛው ፈቷታል ብለው ያዙብኝ። እንዴት ይታያል ይሄ? ፈትቼሻለሁ አላልካትም አይደል? ፈትቼሻለሁ አላልኳትም። የበደሉን ነበረ አፉ ብዬሻለሁኝ አፉ በይኝ እያልኩኝ እያለ በመሀል ገብተው አይ እንግዲህ ፈታሃት እንግዲህ ያው ደህና ሆኑ ብለው ዘጉብን ስልኩንም በዛው ተቋረጠ። ኒካህ አልወረደም። ኒካህ አለ። እሺ ግን ይሄንን ተተባባል ወዲህ ቆይተናል። እኛም እንዲሁ ጓደኞቼም ሰውም እንደዛው ሲደውል በቃ ተለያያችሁ ሚስትህ ጋር ምናምን ሲሉኝ አዎ ተለያየን እንግዲህ ፈታኋት ምናምን እያልኩኝ አወራለሁ። እሺ ያንን አንተ ፍቺ እስካላሰብክበት ድረስ ኒካሁ አለ ወንድም። ያንን የቤተሰቦቿ ንግግር ይዘህ ከሆነ አዎ ፈትቻታለሁ ያልከው እነሱ የተናገሩትን ለማለት ፈልገህ ከሆነ ኒካህን አይሆንም። ነገር ግን መፍታትን አስበህ ከሆነ ከዚያ በኋላ ፈትቻታለሁ ብለህ የተናገርከው እሱ ኒካህን ያወርዳል። በዛው ንግግር ነበረን የሚያስኩት በቃ። ስለዚህ አልወረደም። ሌላ ጥያቄ አለ? በጣም አመሰግናለሁ። መርሐባ በረከላሁ ፊክ። ይኸው ነው። ሰላም አለይኩም። እሺ ወአለይኩም ሰላም። ኡስታዝ ይሄ ፖፕ ላይ የሚባለው ኦንላይኑ ስራ ይፈቀዳል እንዴ?